እየተጠነሰሰ ነው። ዓለም በዩክሬንና በመካከለኛው ምስራቅ ምድራዊ ጦርነቶች ተጠምዳ ባለችበት በዚህ ወቅት ከኛ እይታ ውጪ በሆነው የጠፈር ክልል ውስጥ የሀያላን አገራት ፍጥጫ ሌላ ምዕራፍ ይዟል። በተለይም ደግሞ የቢሊዮነሩ ኤለን መስክ ኩባንያ የሆነው ስታርሊንክ በሩሲያ የጥቃት ኢላማ ውስጥ ገብቷል። የኔቶ የስለላ ድርጅቶች በደረሱባቸው መረጃዎች መሰረት ሩሲያ የኤለን መስክን የሳተላይት መንጋ እንደ ቅጠል የሚያረግፍ አዲስና እጅግ አውዳሚ የህዋ መሳሪያ እያዘጋጀች ነው። የቅርብ ጊዜ የኔቶ የደህንነት መረጃዎች እንደሚያሳዩት ሩሲያ የስታርሊንክን የሳተላይት ስርጭት ሙሉ በሙሉ ለማሽመድመድ የሚያስችል ዞን ኢፌክት ወይም የቀጠና ውጤት ተብሎ የሚጠራ አዲስ መሳሪያ እየገነባች ነው። ይህ መሳሪያ እንደ ቀድሞቹ ሚሳኤሎች አንድን ሳተላይት ለይቶ የሚመታ ሳይሆን በአንድ ጊዜ በመቶ ሺህ የሚቆጠሩ የስታርሊንክ ሳተላይቶችን ሊያወድም የሚችል ነው። አሰራሩም እጅግ አስፈሪ ነው። መሳሪያው ወደ ህዋ ከወጣ በኋላ በመቶ ሺህ የሚቆጠሩ እጅግ ጥቅጥቅ ያሉ ትናንሽ የእርሳስ እንክብሎችን ወይም ሃይ ዴንሲቲ ፔልትስ ወደ ህዋ ይረጫል። እነዚህ እንክብሎች በህዋ ውስጥ በከፍተኛ ፍጥነት እየተምዘገዘጉ የስታርሊንክ ሳተላይቶች በሚገኙበት ምህዋር ላይ እንደ የሞት ደመና ይሰራጫሉ። ማንኛውም በእነዚህ እንክብሎች መንገድ ላይ የሚመጣ ሳተላይት ልክ በጥይት ተመቶ እንደሚበታተን ብርጭቆ ይደቃል። ይህ የሩሲያ አዲስ የጦርነት ስልት ሳተላይቶችን በአንድ ጥይት መምታት ሲቻል ለምን ሙሉ ምህዋሩን አንደመስሰውም የሚል አደገኛ ስሌት ነው። የካናዳ የህዋ ክፍል አዛዥ ብርጋዴር ጀነራል ክሪስቶፈር ሆርነር እንደሚሉት ይህ ድርጊት አንድን ሳጥን ሙሉ ትናንሽ የብረት ኳሶች አየር ላይ እንደመበተን ነው። ይህም የስታርሊንክን ብቻ ሳይሆን በዚያ ምህዋር የሚገኙ ማንኛውንም ሳተላይት ሊያወድም የሚችል ሰይጣን የሆነ መሳሪያ ነው። ሩሲያ ለምን ስታርሊንክን ነጥላ ማጥቃት ፈለገች ለሚለው መልሱ ግልጽ ነው። ስታርሊንክ በዩክሬን ምድር ላይ የሩሲያን ወታደራዊ የበላይነት ቀምቷል። ሩሲያ ዩክሬንን በወረረችበት የመጀመሪያው ቀን የዩክሬን የመገናኛ መስመሮች በሙሉ በሳይበር ጥቃት አውድማ ነበር። ሆኖም ኤለን መስክ በፈጣን ሁኔታ በሺዎች የሚቆጠሩ የስታርሊንክ ተርሚናሎችን ለዩክሬን በመላክ ጦርነቱን ቀየረው። ዛሬ የዩክሬን ድሮኖች ሩሲያ ውስጥ ዘልቀው ገብተው የሚመቱት የዩክሬን ወታደሮች በጦርነት ግንባር መረጃ የሚለዋወጡትና የጦር መሳሪያዎቻቸውን ኢላማ የሚለዩት በስታርሊንክ ሳተላይቶች አማካኝነት ነው። ይህ ደግሞ ለክሬምሊን ትልቅ ራስ ምታት ሆኗል። ሩሲያ ስታርሊንክን ህጋዊ ወታደራዊ ኢላማ እንደሆነ በተደጋጋሚም አስጠንቅቃለች። የፑቲን መንግስት የኤለን መስክን ስኬት እንደ ምዕራባውያን የህዋ የበላይነት ምልክት አድርጎ ስለሚመለከተው ይህንን የበላይነት ለመስበር ማንኛውንም እርምጃ ለመውሰድ ቆርጦ ተነስቷል። ነገሩ በዚህ ብቻ አያበቃም። ከእነዚህ ትናንሽ እንክብሎች በተጨማሪ ሩሲያ በህዋ ላይ የኒውክሌር መሳሪያዎችን የማሰማራት እቅድ እንዳላት የአሜሪካ የስለላ ድርጅቶች ያምናሉ። እዚህ ጋር ግን ጥንቃቄ ማድረግ ያለብን ነገር አለ። ሩሲያ የኒውክሌር ቦምቡን የጠፈር መንኮራኩር ውስጥ ደብቃ በአጋጣሚ ፈነዳ በማለት ሌሎችን ሳተላይቶች ለማጥፋት ልትጠቀምበት ትችላለች። ይህ የማይታበል ሳቦታዥ ይባላል። ሩሲያ የኔ መንኮራኩር በአደጋ ምክንያት ፈነዳሽ ብላ ብታሳብብም ፍንዳታው የሚፈጥረው የጨረር ማዕበልና የቫን አሌን ቤልት የጨረር መጠን መጨመር የአሜሪካንና የአጋሮቿን ሳተላይቶች እንደ ሰም ሊያቀልጣቸው ይችላል። ይህ እርምጃ ሩሲያ ራሷን ከቀጥታ ጦርነት ተጠያቂነት እያዳነች የምዕራባውያንን የቢሊዮን ዶላር የህዋ ንብረት የምታወድምበት ረቂቅ ሴራ ነው። የለንደን ኪንግስ ኮሌጅ ምሁር የሆኑት ኤሌና ግሮስፊልድ እንደሚሉት ሩሲያ ይህንን የምታደርገው በህዋ ያላትን የቀድሞ የሱፐር ፓወርነት ክብር ለማስመለስና የአሜሪካን የበላይነት ለመቅበር ነው። ሩሲያ እኔ ካልተጠቀምኩበት ማንም አይጠቀምበትም በሚል ስሜት መላውን የህዋ ምህዋር ለማንም ጥቅም እንዳይሰጥ አድርጋ ልታበላሸው ትችላለች። በዚህ አደገኛ ጨዋታ ውስጥ ሩሲያ ብቻዋን አይደለችም። ቻይናም በከፍተኛ ፍጥነት የህዋ መሳሪያዎቿን እያዘጋጀች ነው። ገና እንደ አውሮፓውያኑ አቆጣጠር በ2007 ቻይና የራሷን ያረጀ ሳተላይት በሚሳኤል በመምታት ለዓለም ትልቅ ማስጠንቀቂያ ሰጥታ ነበር። ዛሬ ደግሞ ቻይናና ሩሲያ በጋራ በመሆን የአሜሪካን የሳተላይት ሰራዊት ሊያሽመደምዱ የሚችሉ የኤሌክትሮኒክስ መሳሪያዎችን፣ ማይክሮዌቭ መሳሪያዎችንና የሌዘር ቴክኖሎጂዎችን እያበለጸጉ ነው። ቻይና የስታርሊንክን መንጋ እንደ ትልቅ ስጋት ትመለከተዋለች። የቻይና ወታደራዊ ሰነዶች እንደሚያሳዩት ስታርሊንክን መግደል ወይም ማጥፋት ለማንኛውም የወደፊት ጦርነት ወሳኝ መሆኑን ያምናሉ። ምክንያቱም የአሜሪካ ጦር በስታርሊንክ አማካኝነት በየትኛውም የዓለም ክፍል ያለ ገደብ መረጃ የመለዋወጥ አቅም አለው። ይህንን አቅም መግፈፍ ደግሞ የአሜሪካን ጦር ዓይንና ጆሮ እንደ መንቀል ይቆጠራል። ሩሲያ እነዚህን እንክብሎች ወደ ህዋ ብትረጭ ወይም የኒውክሌር ፍንዳታ ብታካሄድ ውጤቱ በኤለን መስክና በአሜሪካ ላይ ብቻ የሚቆም አይደለም። ይህ ድርጊት ኬስለር ሲንድረም የሚባለውን እጅግ አስፈሪ ክስተት ሊያስከትል ይችላል። ይህ ማለት አንድ ሳተላይት ሲሰበር የሚፈጠሩ ስብርባሪዎች ሌሎች ሳተላይቶችን ይመታሉ። እነዚህም ተሰባብረው ሌሎች ተጨማሪ ስብርባሪዎችን ይፈጥራሉ። በመጨረሻም በመላው ምድር ዙሪያ በሚሊዮን የሚቆጠሩ ፍንጥርጣሪዎች ደመናን ይፈጥራል።
ይህ ደመና ደግሞ ለሚቀጥሉት በመቶዎች የሚቆጠሩ ዓመታት ማንኛውም መንኮራኩር ወይም ሳተላይት ወደ ህዋ እንዳይወጣ መንገድ ይዘጋል። ይህ ደግሞ ዓለም ሳተላይት አልባ እንድትሆን ያደርጋል። የጂፒኤስ አገልግሎት ይቆማል። አውሮፕላኖችና መርከቦች መንገዳቸውን ያጣሉ። ዓለም አቀፍ የባንክ ዝውውሮችና ግንኙነቶች ይቋረጣሉ። የአየር ንብረት ትንበያና የቴሌኮም አገልግሎቶችም ይቆማሉ። በአጭሩ ዓለም ወደ 19ኛው ክፍለ ዘመን የአኗኗር ዘይቤ ትመለሳለች። ሩሲያ ይህንን አደጋ እያወቀችም ቢሆን በጦርነት ተስፋ የመቁረጥ ደረጃ ላይ ከደረሰች ይህንን የዓለም ፍጻሜ አማራጭ ልትጠቀምበት ትችላለች የሚል ስጋት አለ። አሜሪካ ይህንን ስጋት ተረድታ የህዋ የጦር ኃይል ወይም ስፔስ ፎርስ አቋቁማለች። ይሁን እንጂ ባለሙያዎች እንደሚሉት አሜሪካ እስካሁን ያላት ዝግጅት ሊደርሱባት የሚችሉ የህዋ ላይ ጥቃቶችን መቋቋም ወይም ሬዚሊያንስ ላይ እንጂ ጥቃትን መከላከል ላይ ያተኮረ አይደለም። ሩሲያና ቻይና ግን ቀድመው አጥቂ መሳሪያዎችን እያሰማሩ ነው። የአሜሪካ የህዋ ኃይል መሪዎች በቅርቡ በሰጡት መግለጫ በየቀኑ በህዋ ላይ ዝቅተኛ መጠን ያለው ጥቃት እየደረሰባቸው እንደሆነ አምነዋል። የሳተላይት ሲግናሎችን ማፈን ወይም ጃሚንግ እና የሌዘር ጨረርን በመጠቀም ሳተላይቶች እንዳያዩ ማድረግ የተለመደ ሆኗል። አሜሪካን ብትሆን አሁን በከፍተኛ ደረጃ አዳዲስና ፈጣን ምላሽ የሚሰጡ የህዋ መሳሪያዎችን ለመገንባት እየተሯሯጠች ትገኛለች። ሩሲያና ቻይና እያደረጉት ያለውን ዝግጅት የተረዳችው አሜሪካ በታሪኳ ትልቁን የህዋ የጦር ልምምድ ጀምራለች። ይህ ልምምድ ከ700 በላይ ጋርዲያንስ የተባሉ የህዋ ጦር አባላትን ያሳተፈ ነው። ይህ ልምምድ በሃዋይ በፓሲፊክ ውቅያኖስና በህዋ ውስጥ ባሉ ሳተላይቶች ላይ የተካሄደ ነው። የአሜሪካ የህዋ ጦር አዛዥ ጀነራል ቻንስ ሳልትማን እንደሚሉት ይህ ልምምድ ለሩሲያና ለቻይና የሚላክ ግልጽ መልእክት ነው። አሜሪካ በህዋ ላይ የሚቃጣባትን ማንኛውንም ጥቃት ለመመከትና በጦርነቱም ለማሸነፍ ዝግጁ መሆኗን ለማሳየት ያለመ ነው። በልምምዱ ላይ ኦርቢታል ዋርፌር ወይም የህዋ ምህዋር ጦርነት ወይም የኤሌክትሮማግኔቲክ ጦርነትና ሳተላይቶችን የመከታተል ብቃት ላይ ያተኮሩ ተግባራት ተከናውነዋል። አሜሪካ አሁን ህዋን እንደ ሰላማዊ ቦታ ማየቷን አቁማለች። ይልቁንም ህዋ ልክ እንደ ምድር፣ ባህርና አየር የጦርነት ቀጠና መሆኑን አምና ተቀብላለች። ለዚህም ነው የህዋ ጦር ኃይሏን ተዋጊ ለማድረግ በከፍተኛ በጀት እየሰራች ያለችው። ጀነራል ሳልትማን በቅርቡ በሰጡት መግለጫ አሜሪካ በህዋ ላይ የበላይነቷን ለማስከበር 6 አይነት መሳሪያዎችን ማልማት እንዳለባት ተናግረዋል። እነዚህ መሳሪያዎች በሁለት ዋና ዋና ክፍሎች ይከፈላሉ። በምድር ላይ የሚገኙት መሳሪያዎች የሌዘር መሳሪያዎች፣ ጃመሮችና ኬኔቲክ ሚሳይሎች የተባሉት ናቸው። የሌዘር መሳሪያዎቹ በምድር ላይ ሆነው የጠላት ሳተላይቶችን አይን የሚያሳውሩ ናቸው። ጃመሮች ደግሞ የጠላት ሳተላይቶች መረጃ እንዳያስተላልፉ ግንኙነትን የሚያቋርጡ ናቸው። ሌላኛዎቹ ካይኔቲክ ሚሳኤሎች ሲሆኑ እነሱ ደግሞ ከምድር ተተኩሰው በህዋ ላይ ያለን ሳተላይት የሚያጋዩ ናቸው። በህዋ ላይ የሚፈጠሩ መሳሪያዎች ደግሞ የጠፈር ሌዘሮች፣ ኤሌክትሮማግኔቲክ መሳሪያዎችና ኮኦርቢታል መሳሪያዎች ናቸው። የጠፈር ሌዘሮች ከሳተላይት ወደ ሳተላይት የሚተኮሱ የብርሃን መሳሪያዎች ሲሆኑ ኤሌክትሮማግኔቲክ መሳሪያዎች ደግሞ በጠላት ሳተላይት ውስጥ ያሉ የኤሌክትሮኒክስ ክፍሎችን የሚያቃጥሉ ማይክሮዌቭ ጨረሮች ናቸው። ሌላኛው ኮኦርቢታል መሳሪያዎች ደግሞ ወደ ጠላት ሳተላይት ተጠግተው ሳተላይቱን የሚሰብሩ ወይንም የሚጠልፉ ትናንሽ ሳተላይቶች እንደሆኑ ተሰምቷል። አሜሪካ እነዚህን መሳሪያዎች የምትገነባው ለመከላከል ብቻ ሳይሆን ለማጥቃት ጭምር መሆኑን በግልጽ አስታውቃለች። በተለይም የቻይና ሳተላይቶች የአሜሪካን ባህር ኃይልና እግረኛ ጦር በህዋ ሆነው እየተከታተሉ ኢላማ ውስጥ ስለሚከቱ አሜሪካ የቻይናን የህዋ መረጃዎች ሰንሰለት ለመበጣጠስ ቆርጣ ተነስታለች። በሌላ በኩል ሩሲያ የኒኩሌር መሳሪያን በህዋ ላይ ለማሰማራት እያቀደች እንደሆነ የአሜሪካ የስለላ ድርጅቶች ደርሰውበታል። ይህ የኒኩሌር መሳሪያ ሳተላይቶችን በቀጥታ ከመምታት ይልቅ በህዋ ላይ ታላቅ የኤሌክትሮማግኔቲክ ሞገድ በመፍጠር በመቶዎች የሚቆጠሩ ሳተላይቶችን በአንድ ጊዜ ሊያሽመደምድ ይችላል። ይህ የህዋ ጦርነት ዛሬ የምንጠቀመው ኢንተርኔት፣ የምንመራበት ጂፒኤስ፣ የአየር ንብረት ትንበያዎችንና የደህንነት መረጃዎችን በሙሉ በሳተላይት ላይ የተመሰረቱ ናቸው። ሩሲያና አሜሪካ በህዋ ላይ ጦርነት ከጀመሩ የእኛም የዕለት ተዕለት ህይወት ይሽመደመዳል። በተለይም ደግሞ እንደ ስታርሊንክ ያሉ የሳተላይት ኢንተርኔት አገልግሎቶች ወደ አገራችን እየገቡ ባሉበት በዚህ ወቅት በህዋ ላይ የሚፈጠር ማንኛውም ምስቅልቅል የእኛን የቴክኖሎጂ እድገት ወደ ኋላ ይጎትተዋል። ዓለም አሁን ያለችበት ሁኔታ በ1940ዎቹ ከነበረው የቀዝቃዛው ጦርነት በበለጠ አደገኛ ነው። ዛሬ ጦርነቱ በምድር ላይ ሳይሆን ከጭንቅላታችን በላይ ባለው ጥቁር ሰማይ ውስጥ እየተካሄደ ነው። የህዋ ጦርነት የሳይንስ ፊክሽን ፊልም መሆኑ አብቅቷል። ዛሬ የምንሰማቸው ዜናዎች እንደሚያመላክቱት ህዋ ቀጣዩ የሰው ልጅ የጦር አውድማ ሆኗል። ሩሲያ የኤለን መስክን ስታርሊንክ ለማጥፋት የምታደርገው ጥረት መላውን ዓለም ወደማይመለስበት ምስቅልቅል ውስጥ ሊከተው ይችላል። ኤለን መስክ በበኩሉ ሳተላይቶቹ ቢመቱም በፍጥነት ሌሎችን የመተካት አቅም እንዳለው ይናገራል።
ነገር ግን ሩሲያ በመቶ ሺህ የሚቆጠሩ እንክብሎችን ወደ ህዋው ከረጨች ስታርሊንክ ብቻ ሳይሆን የሰው ልጅ የህዋ ጉዞ ታሪክ ሊያበቃ ይችላል። ፑቲንና ሩሲያ በእውነት ይህንን አደገኛ እርምጃ ይወስዱ ይሆን ወይስ ይህ ምዕራባውያንን ለማስፈራራት የተነደፈ የስነ ልቦና ጦርነት ነው ለሚለው ጥያቄ ጊዜ ተገቢውን መልስ ይሰጠናል።